با فتحة ፊደልና ሐረካውን እናነባለን። አሊፍ ስኩን ብለን መድ እናነባለን። የድምር ውጤቱን ባ ብለን እናነባለን ማለት ነው። ሁለተኛ ዋው ስኩን በሚመጣ ጊዜ ባ ضመ ፊደልና ሐረካ፣ ዋው ስኩን መድ፣ ቡ የድምር ውጤት ይሆናል ማለት ነው። ሶስተኛ ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? በምስሉ ላይ እንደምናየው ይህ ፊደል ባ ነው። በመቀጠል አናባቢው ደግሞ ፈትሐ ሐረካ ሲሆን መዱ ደግሞ አሊፍ ሰጊራ ይባላል። ስለዚህ ፊደል በሚነበብበት ጊዜ ባ ፈትሐ አሊፍ ሰጊራ ባ ይሆናል። ትክክለኛ ምላሻችን ኤ ነው። ይህን መለሳችሁ ማሻአላህ። ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል? በምስሉ ላይ እንደምናየው ይህ ፊደል ቫ ነው። አናባቢው ضመህ ሲሆን መዷ ደግሞ ዋው ሰጊራ ነች። ስናነበው ቫ ضመህ ዋው ሰጊራ ቡ ይሆናል። ትክክለኛ ምላሻችን ኤ ነው። ኤን የመለሳችሁ ማሻአላህ። ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል ነበር የሚለው። ፊደሉ አይን ሲሆን አናባቢው ከስራ ነች። መዱ ደግሞ ያ ሰጊራ ነው። በምናነበው ጊዜ አይን ከስራ ያ ሰጊራ ዒ ይሆናል። ትክክለኛው ምላሽ ቢ አይን ከስራ ያ ሰጊራ ዒ ነው። ቢ ያላችሁ ማሻአላህ። ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል ነበር የሚለው። ፊደሉ ታ ነው። ሐረካው ፈትሐ ነው። ምንም አይነት ሜድ የለውም። ታ ፈትሐ ተ ነው የሚሆነው። ትክክለኛ ምላሻችን ቢ ታ ፈትሐ ተ ነው። ይህን የመለሳችሁ ማሻአላህ። በመጀመሪያ የመድ ፊደላቶችን በምናነበት ጊዜ 3 ቅድመ ሂደቶችን እንከተላለን። መጀመሪያ ላይ ፊደሉንና ሐረካውን አብረን የምናነብ ይሆናል። በመቀጠል መዱን እናነባለን። መጨረሻ ላይ ደግሞ የድምር ውጤቱን ማንበብ ይሆናል። በሶስቱም መዶች አንዳንድ ምሳሌ ልስጣችሁ። በመጀመሪያ በአሊፍ ስኩን ባ ፈትሐ ፊደልና ሐረካውን እናነባለን። አሊፍ ስኩን ብለን መድ እናነባለን። የድምር ውጤቱን ባ ብለን እናነባለን ማለት ነው። ሁለተኛ ዋው ስኩን በሚመጣ ጊዜ ባ ضመ ፊደልና ሐረካ፣ ዋው ስኩን መድ፣ ቡ የድምር ውጤት ይሆናል ማለት ነው። ሶስተኛ ያ ስኩን በሚመጣ ጊዜ በመጀመሪያ ፊደልና ሐረካውን እናነባለን። ባ ከስራ፣ በመቀጠል መዱ ያ ስኩን፣ መጨረሻ ላይ የድምር ውጤት ቢ። በዚህ መሰረት ነው የሚነበበው። በጣም ቀላል ነው። ቢስሚላሂ አርራሕማን አርራሒም። አደርሱ ታሲዕ 9ኛው ትምህርት ነው። ሕሩፉል መድ ወሊን የመድና የሊን ፊደላቶች ባ ፈትሐ፣ አሊፍ ስኩን፣ ባ ضመ፣ ዋው ስኩን፣ ቡ፣ ባ ከስራ፣ ያ ስኩን፣ ቢ፣ ባ ቡ ቢ፣ ታ ፈትሐ፣ አሊፍ ስኩን፣ ታ ضመ፣ ዋው ስኩን፣ ቱ፣ ታ ከስራ፣ ያ ስኩን፣ ቲ፣ ታ ቱ ቲ፣ ታ ፈትሐ፣ አሊፍ ስኩን፣ ታ ضመ፣ ዋው ስኩን፣ ቱ፣ ታ ከስራ፣ ያ ስኩን፣ ፊ፣ ታ ቱ ፊ፣ ሓ ፈትሐ፣ አሊፍ ስኩን፣ ሓ ضመ፣ ዋው ስኩን፣ ሑ፣ ሓ ከስራ፣ ያ ስኩን፣ ሒ፣ ሓ ሑ ሒ፣ ኻ ፈትሐ፣ አሊፍ ስኩን፣ ኻ ضመ፣ ዋው ስኩን፣ ኹ፣ ኻ ከስራ፣ ያ ስኩን፣ ኺ፣ ኻ ኹ ኺ። ኸይረን። ከዚህ በመቀጠል ፈጠን ፈጠን እያልን እናነባቸዋለን። ራ ፈትሐ አሊፍ ስኩን ራ ضመ ዋው ስኩን ሩ ራ ከስራ ያ ስኩን ሪ ራ ሩ ሪ ዛ ፈትሐ አሊፍ ስኩን ዛ ضመ ዋው ስኩን ዙ ዛ ከስራ ያ ስኩን ዚ ዛ ዙ ዚ
طا فتحة ألف سكون طا طا ضمة واو سكون طو طا كسرة يسكن طي طا طو طي ظا فتحة ألف سكون ظا ظا ضمة واو سكون ظو ظا كسرة يسكن ظي ظا ظو ظي فا فتحة ألف سكون فا فا ضمة واو سكون فو فا كسرة يسكن في فا فو في ኸይረን ንባቡ ግልጽና ቀላል ይመስላል። ወደ ቀጣዮቹ ወደ እኔ እንሄዳለን። መጀመሪያ ልክ እንደ መድ ፊደላቶች ፊደልና ሐረካውን ነው የምናነበው። በመቀጠል ሊኑን እናነባለን። በመጨረሻ ላይ ደግሞ የድምር ውጤቱን እናነባለን ማለት ነው። በፈትሐ ላሳያችሁ። ዋው ስኩን ሲመጣ ታ ፈትሐ ፊደልና ሐረካ፣ ዋው ስኩን ሊኑን አነበብን። የድምር ውጤት ተው ቁርጥ እናደርጋለን ማለት ነው። ሁለተኛ በያስኩን ላሳያችሁ። ታ ፈትሐ ፊደልና ሐረካውን አነበብን። ያ ስኩን ሊኑን አነበብን። ተይ የድምር ውጤቱን ማንበብ። በዚህ ሁኔታ ማካሄድ እንችላለን ማለት ነው። በጣም ቀላል ነው። በደንብ ሙራጃ አድርጉት። አሁን ቃዒደቱ ኑራንያ ላይ ሄደን ሙሉ ንባቡን እናነባለን። ታ ፈትሐ ዋው ስኩን ተው تا فتحة يسكن تي تو تي ثا فتحة واو سكون ثو ثا فتحة يسكن ثي ثو ثي دال فتحة واو سكون دو دال فتحة يسكن دي دو دي ذال فتحة واو سكون ذو ذال فتحة يسكن ذي ذو ذي را فتحة واو سكون رو را فتحة يسكن ري رو ري زا فتحة واو سكون زو زا فتحة يسكن زي زو زي سين فتحة واو سكون سو سين فتحة يسكن سي سو سي كذي على فتن بلنا نبالن شين فتحة واو سكون شو شين فتحة يسكن شي شو شي صاد فتحة واو سكون صو صاد فتحة يسكن صي صو صي ضاد فتحة واو سكون بو ضاد فتحة يسكن ضي بو ضي طا فتحة واو سكون طو طا فتحة يسكن ضي طو طي ضا فتحة واو سكون ضو ضا فتحة يسكن ضي ضو ضي لام فتحة واو سكون لو لام فتحة يسكن لي لو لي نون فتحة واو سكون نو نون فتحة يسكن ني نو ني حمزة فتحة واو سكون أو حمزة فتحة يسكن أي أو أي ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? ኤ ቃፍ ፈትሐ ቃ ቢ ቃፍ ፈትሐ አሊፍ ስኩን ቃ ሲ ገይም ፈትሐ ጋ ዲ ገይም ፈትሐ አሊፍ ስኩን ጋ። ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል? ኤ አሊፍ ضمة ዋው ስኩን ኡ ቢ ላም ضمة ዋው ስኩን ሉ ሲ አሊፍ ضمة ኡ ዲ ላም ضمة ሉ። ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል? ኤ ሷድ ፈትሐ ዋው ስኩን ሰው ቢ ضاد فتحة واو سكون ضو سي صاد فتحة صو دي ضاد فتحة بو። ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል? ኤ ኻ ፈትሐ ያስኩን ኸይ ቢ ኻ ፈትሐ ኸ ሲ ጂም ፈትሐ ጀ ዲ ጂም ፈትሐ ያስኩን ጀይ።